እግዚአብሔር ይመስገን ትላንትና ማለት ነው ጓደኞቼ ምን እንዳረጉ ጀግኖች ማለት ነው እደጆቶ ሱቅ ጋር እንገዛለን ብለው ቀጥ ብለው አልወጡም ሳያስፈቅዱ ማለት ነው። እና እኛ ቤት ምን አለ መሰላችሁ ኮንዲሽነር አይገዛልን ሻምፖ አይገዛልንም እና ሻምፖ የለንም ኮንዲሽነር የለንም። ከዛ በቃ አንገዛ ሲሉን ሀዲያ አልተሰጠንም ደሞዝ አይሰጠንም ብዙ ነገር። ከዛ ሀዲያ በ3 ቀን በ4 ቀን ሰውዬው 100 ብር ሰጠን ማለት ነው መጨረሻ ላይ። ከዛ እሱን ይዘው ካያስፈቅዱ 1 ሰዓት ተኩል ሆኗል ሱቅ ጀግኒት ማለት ነው ነይ ከዛ ምን ብትል ቆንጆ ነው ሰዎቹ ያዟቸውና ልጠፉ ነው ምናምን ይላል። እንዴት ታስባላችሁ እናንተ እንዴት ታስባላችሁ? እንዴት ያላሰብነው ነገር እነሱ ለምን ያስባሉ? ሲቀጥል ደግሞ ደሞዛችን በአግባቡ መስጠት አለበት። እኛ በነገራችን ላይ ምንም አላዳመጥናቸው። እነሱ ልጠፉ ነው ማድረሹ ብዙ ነገር አወሩ ማለት ነው። እኔ ግን ማለት ነው ያወሰዋለች እግዚአብሔር እኛ ያላሰብነው ነገር አታስቡ። ደሞዛችን በስራ መስጠት በስራ ስጡ። ቀንዲ ነው መሆን ያለበት ምንም ማመጣ። ከዛን በዛ የተነሳ ሻምፖ ኮንዲሽነር እንኳን ለኔ ለጓደኞቼ ለሁሉም ተትረፈረፈ ማለት ነው በኔ ምክንያት። አይ ልንገራችሁ አሸዋወዷቸውን ግን ልንገራችሁ እንዴት እንደሸወዷቸው። ሻምፖ ኮንዲሽነር ኦርደር መጣ ብለው ሻምፖ ኮንዲሽነር ያለቀ ድፍረታቸው ማለት ነው። ያለቀ ሻምፖ ኮንዲሽነር ቁጭ አድርገው ሰውየው ሲመጣ ተቀብለናል ይሉት በጓሮ ዞሮ ማለት ነው። ስንትና ስንት ካሜራ እያለ ማለት ነው። ከዛ የሰውየው ምንም ማለት ሲጀመር እሱ በዛው ቆሞ ነው ሴትዮዋ ጋር ደውሎ አናግሪያቸው ያለው። እነሱ ሲመጣ በዚህ በጓሮ ዞሮ ሲመጣ ይሄው ኦርደሩ ሊሉት እና በጣም አድንቄያቸዋለሁ። በዛ ተነሳ ሻምፖ ኮንዲሽነር ምናምን ዘጭ አረጉን። ግን ሁለቱን የሰሯቸው ስራ ግን በጣም ነው የገረመኝ ማለት ነው። እንዴት ታስባላችሁ እናንተ ያለችውና ሰውየው ልሽውዶ በፍለፊት በጓሮ ወጣ በፍለፊት መጣ። ይሄው ኦርደሩ ያውም ያለቀ ኮንዲሽነር ያለቀ ሻምፖ ያለቀ የሆነ በሌላ ኪስ አድርገው ማለት ነው። እንደዛ ቢሆን ኖሮ በጣም ነበር ሃርድ የሚሆነው ነገሩ። ግን እግዚአብሔር ሲያቀልላቸው ሰውየው ደውሎ ሴትዮዋ ጋር ደውሎ አናግሪያቸው ሊጠፉ ሲሉ ወንድምየው ደውሎ ነገረኝ ብሎ ጠራቸውና ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይሄንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ ዛሬ በእጃችሁ ላይ ያለው ስልክ መልእክት መቀበያ ብቻ ሳይሆን የታገተችው እህታችን ሀና ከሞት አፋፍ የምናስጥልበት የትግል መሳሪያ ነው። ይሄንን ቪዲዮ ሼር ማድረጋችሁ ተራ ተግባር አይደለም። ይልቁንም ለሃና ነጻነት በር መክፈቻ ነው። ባለፉት ወራት በመላው ኢትዮጵያውያን ዘንድ ታላቅ ድንጋጤንና ጥልቅ ሐዘን ፈጥሮ የነበረው የእህታችን ሃና መርዶ ዛሬ በሌላ አስደንጋጭ ግን ደግሞ ተስፋ በሚፈነጥቅ እውነት ተተክቷል። ሃና በሳውዲ አረቢያ የነበራትን ቆይታ በህጋዊ መንገድ ለመቀጠል የመኖሪያ ፍቃዴን አሰርቼ በነጻነት እኖራለሁ፣ ራሴንና ቤተሰቤን እለውጣለሁ፣ ልጄንም በኩራት አሳድጋለሁ በሚል ብርቱና ንጹህ ተስፋ በሳውዲ ድንበር አድርጋ ጉዞ መጀመሯ ይታወሳል። ይሁን እንጂ በሳውዲ ድንበር በረሃ ላይ ህይወቱ አልፋል ተብሎ የተሰራጨውን መርዶ የሁላችንም ቅስም የሰበረና ተስፋ ያስቆረጠ እጅግ በጣም አሳዛኝ ዜና ነበር። በሳውዲ አረቢያ ለመኖሪያ ፍቃድ መኖር ያለውን መሪር ስቃይ የፖሊስ መኪና የሳይረን ድምጽ በተሰማ ቁጥር የሚፈጠረው ድንጋጤና የስነ ልቦና ቀውስ ሁሉም ሰው ያውቀዋል። ያንን የፍርሃት ኑሮ ሸኝታ በክብርና በነጻነት ሰርታ ልጇን ለማሳደግ ስትል ነበር ብቸኛው አማራጭ አድርጋ አደገኛውን የየመን በረሃ ለመጋፈጥ ጉዞ የጀመረችው። ያ የሐዘን ዜና በተለይ በቅርቡ የወለደችውን ጨቅላ ልጇንና የእናትነት ስሜቷን ለምናውቅ ሁሉ በሳውዲ ድንበር ላይ በረሃ ላይ ቀርታለች መባሉ የህሊና እረፍት የሚነሳ መሪር ክስተት ሆኖ ሰንብቷል። ዛሬ ያ የሐዘን ጨለማ ተገፎ ተስፋ ሰጪ መረጃዎችን መውጣት ጀምረዋል። ሃና አልሞተችም፣ ይልቁንም በድንበር ላይ በታጋቾች እጅ ትገኛለች የሚሉ መረጃዎች ለሁላችንም አዲስ የተስፋ ጭላንጭል ሰጥተውናል። ይህ መረጃ በአንድ በኩል በህይወት የመኖር እድሏን በማብሰሩ ደስታ ቢፈጥርም በሌላ በኩል ግን በሰዎች ታግታ በስቃይና በሰቆቃ እጅ መሆኗን ስንረዳ ስብራታችን ዳግም ጥልቅ ሆኗል። ሃና ዛሬ ድምጽ ያገኘችውና እውነታውን ፍንጭ የሰጠው የማህበራዊ ሚዲያ ተጠቃሚ በመሆኗ ብቻ ነው። ይህ ደግሞ ሌላ ትልቅ ጥያቄ እንድናነሳ ያስገድደናል። ስንትና ስንት በሚዲያ የማይታወቁ ማንም ድምጽ ያልሆናቸው ብዙ ወገኖቻችን መሞታቸው ሳይረጋገጥ ሞቱ ተብለው ተረስተው ነገር ግን ልክ እንደ ሃና በአጋቾች እጅ ታፍነው እየተሰቃዩ ይሆን የሚል ጥያቄ እንድናነሳ ግድ ሆኗል።
በመጨረሻም ለመላው የኢትዮጵያ ሕዝብና ለማህበራዊ ሚዲያ ተጠቃሚዎች በሙሉ ሀና አልሞተችም የሚሉ መረጃዎች መውጣታቸው የተስፋ ጅማሮ እንጂ የጉዞ ፍጻሜ አይደለም። ደስታችን ሙሉ የሚሆነው እህታችን ሀና በአካል ተገኝታ ነፃነቷ ተረጋግጦ ወደ ቤተሰቦቿ ስትመለስ ብቻና ብቻ ነው። እስከዛው ግን ለሀና ሁላችንም ድምፅ መሆናችንን ልናቆም አይገባም። በሳውዲ ድንበር አካባቢ በዜጎች ላይ የሚፈጸመው ይህ አሰቃቂ የእገታ ተግባርና የሰዎች ዝውውር ወንጀል ዓለም አቀፍ ትኩረት እንዲያገኝና ሀናን ጨምሮ ሌሎች የዚሁ ጥቃት ሰለባዎች ሁላችሁም የፍትህ ድምፅ እንድትሆኑ በፈጣሪ ስም ማጸናለሁ። ሀና ዛሬም የተስፋችን ምልክት ነች። ያ በረሃ ውስጥ የፈሰሰው እንባዋ ታብሶ ልጇን በነፃነት እንድታቅፍና በሰላም ከመላው ቤተሰቦቿ ጋር እንድትቀላቀል ሁላችንም በአንድነት ልንቆምላት ይገባል። ሁላችንም ድምፅ ልንሆን ይገባል። መጋቢት 17 2018 ዓ.ም ቸር ያሰማን።